ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለው ክብሩ ይስፋ። እኔ በጣም ሰላም ነኝ። ዛሬ በ12 ብር ቀኑን ሙሉ የፈለግነውን ኢንተርኔት መጠቀም የምንችልበት ያለ ገደብ አንሊሚትድ ኢንተርኔት እንዴት መጠቀም እንደምንችል አፕሊኬሽኗን አሳያችኋለሁኝ። እንግዲህ እንደምታዩት እቺ ፊት ለፊት ላይ ያለችዋ አፕ ነች። ከፕሌይ ስቶር ላይ ነው የምናወርዳት ማለት ነው። ከዛ በፊት ግን አፑን ከማውረድ በፊት ግን 994 ላይ ደውለን ከኢትዮ ቴሌኮም ላይ ነው የ12 ብር ፓኬጁ የምንገዛው ማለት ነው። በማህበራዊ ጥቅል የሚል አለ። አሁን ፕራይቬሲው ስለማይፈቅድልኝ ነው ዲያሉ ላይ ገብቼ ማሳያችሁ ስለማይሆን ነው። ማህበራዊ ጥቅል የሚል አለ፣ ትፈልጉታላችሁ። አሁን ባለው ስታተስ 14 ቁጥር ላይ ነው ያለው። 994 ደውላችሁ 14 ቁጥር ላይ ማህበራዊ ጥቅል የ12 ብር 1.5 ጂቢ የሚል አለ። እሱን ትገዛላችሁ ማለት ነው። እሱን ከገዛችሁ በኋላ ወደ አፕሊኬሽኑ ገብታችሁ እንዴት እንደምትከፍቱ አሳያችኋለሁ ማለት ነው። እኔ አሁን በሷ ነው ኮኔክት አድርጌ እያሰራሁት ያለሁት ማለት ነው። ፕሌይ ስቶር ላይ እንገባና ይቺን ዩስራ አፕ ብለን ይኸው እዚህ ጋር ዩን ስትጽፉ ራሷ ከላይ ትመጣለች። ዩስራ አፕ ኔት ፕሮ ነው የምትባለው። እኔ ኦሬዲ ዳውንሎድ ስላደረኩት ኢንስታል ታደርጉታላችሁ እናንተ። እኔ አሁን ኦፕን ልበለው። እሺ እዚህ ጋር ማስታወቂያ ስላለ ነው ኮንቲኒው እንለዋለን ማለት ነው። ስለዚህ ይሄ ነው ማለት ነው አፕሊኬሽኑ እየሰራ ያለው። እዚህ ውስጥ ነው ምንገባው እና ስቶፕ ላድርገውና ላሳያችሁ። ያው እዚህ ውስጥ ነው ምንገባው። ብዙ አይነት እንደምታዩት በጣም ብዙ ናቸው። ግን ያው እኛ የምንፈልገው የሚሰራልን ጠቅላላውን ኢንተርኔት የሚሰራልን ኢትዮ ቴሌኮም ቴሌግራም ፓኬጅ የምትለዋን ነው። እሷን ካረግን በኋላ ዲኤንኤሷን ኦን እናረጋታለን። ከዛ በኋላ እንግዲህ ስታርት ነው የምንለው ማለት ነው። ስታርት ስንለው አንዳንዴ በፍጥነት የሚጀምርልን ሰዓት አለ፣ ኮኔክት ብሎኛል። አንዳንዴ ደግሞ የሚዘገይበት ሰዓት አለ ማለት ነው። ስለዚህ ባክ እንለውና ወደ ጉዳያችን እንገባለን ማለት ነው። አሁን ይሄ ኮኔክት ሆኖልኛል። እስኪ ሜቢ ዩቲዩብ ይሰራል አይሰራም የሚለውን ዩቲዩብ ላይ ገብተን ቼክ እናድርግ ማለት ነው። አፑ እንደምትወዱት በጣም እርግጠኛ ነኝ። ከተመቻችሁ እንዳልኳችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። አዲስ ዩቲዩበር ነኝ። ሌላም በሰፊው ማቀርብላችሁ በጣም ብዙ አፖች አሉ። ያው እንደምታዩት እየሰራ ነው ያለው ማለት ነው። ስለዚህ ይመቻችሁ። መልካም ጊዜ